ነጠላ የለበሰ እኔ አላምናቸውም። ነጠላ ለብሶ እመቤቴ ምስክሬ ቲክታክ ላይ የሚያስመስል ሰው እምነት የለው። እመኑ። እኔ አውቃለሁ። ሴቶች ነጠላ የሚለብሱ ቤተ ክርስቲያን ነው፣ እዚህ ላይ አይደለም። ሴቶች ነጠላ የሚለብሱት እስከማውቀው ቤተ ክርስቲያን ሲሄዱ ነው፣ ቲክታክ ላይ አይደለም። ቲክታክ ላይ ነጠላ ለብሰው የሚመጡ ሌቦች ናቸው። I will tell you the truth. ሌቦች ነው። ነጠላ ትለብሳለች፣ ትመጣለች። ገስዋት ኢትዮጵያ ድረስ ሄዶ ዘብር ገብርኤልን የሚባል አላውቅም፣ ዘብር ገብርኤል የሚባል ገዳም ተሄዶ ይሄ ልጅ ምሎ መጣ። ይቅርታ ጠይቃለሁ ብላ ጠንቋዩ ነው ይነገራል። መስተፋቅር አሰርቶብኛል ተብሎ ነው የተሰደበው ልጁ። ለወንዶቹ ግን ጠበቃ የሚቆም የለም። ሴቶቹ ሲያጠፉ 21,000 ሴት 21,000 ሰው ቁጭ ብሎ ሲከታተል ነበር። ጠንቋይ መስተፋቅር ከወንድሙ ጋር አሰርቶብኝ ብላ ስሙን ስታጠፋ 21,000 ሰው ነበረ። ገስቧና ይቅርታ ለመጠየቅን ተደበቀች። ከዛ እህቷ መጣ። የሆነች ስትውረገረግ አይቻል። የሆነች ልጅ መጣ። የቷነ ሌላ ደግሞ ላምጣላችሁ፣ ቆይ ላምጣላችሁ፣ ቆይ ሌላም ላምጣላችሁ። ሄይዶ ኦኬ። ስለዚህ ይቺ ልጅ ናት። ይኸው አሁን ደግሞ ሌላ ምን እንደምታደርግ ይውልኝ። ሰላም ይቺ ናት። ለምንድን ነው የምትደውሉልኝ? ለምን ትደውሉልኛላችሁ? ነገሩ ከሆነ በኋላ ነው እንዲ አሁን የምትደውሉልኝ? ድረሱልኝ። ስት ነበራችሁ? ይቺ ናት። ምንድነው ማለት ምንድነው ፍላጎታችሁ? እንደ ህዝቡ እኮ ተጠጥቷል እንዳለ እኮ ያለው እየተለቀሰ ያለው እንዳለ እኮ አጥለቅልቆታል። የኔ ኢንቦክስ እኮ ተጥለቅልቋል እኮ። በዚህ ተጠቅተን ዩኤኤ ያለን አዎ ተጠቅተናል። ገንዘባችን ተነጥቋል፣ ጤናችን ተነጥቋል። አዎ እንዲህ ከሆነ በኋላ ድረሱልኝ ስላልነበር እንዴ ምንድነው የምትደውሉት? ምንድነው? እግዚአብሔር እኮ ፈርታችሁ ተከተሉ አላለም። አልፈራም ማንንም። ማይ ጋድ አትደውሉ፣ አትደውሉ። ካልሆነ ያለኝን መረጃ በጠቅላላ ነው የማወጣው። አንድ ሰው በዚህ ጉዳይ አይመለከተው። አንድ ሰው ያችን የምታለቅሰውን እህትህን አድኑ። የተላከልኝ ጉድ እኮ ነው፣ ጉድ። ሰላም እንደምንላችሁ ነው። አካክ እንደዚህ ናቸው። ስለዚህ ወንዶች አባቴ ተረጋጋ። እውነቴን ነው የምለው። እንደዚህ አይነት ጠንቋይ እቺ ጠንቋያም እካክ መጣ። ለእኔ ራሱ ሽቶ ለአንተም ለሚስትም ለልጅም ላክል ተብዬ ከዛ ዮኒ ማኛ ገንዘብ ስጪም ብሎ ነው ብላውላ ቪዲዮ ሰርታለች። እንደዚህ አይነት ባለጌ መረኖች አሉ። ምን ጠንቋይ አንቺ ቆይ አንድ ሰው ነው የምጠይቃችሁ ወንድምና እህቶቼ፣ በእግዚአብሔር የሚያምን ሰው የምን አባቱ ጠንቋይ ምን ያመጣል? እኔ ላይ እስቲ ጥንቆላ ስሩ ልክፈላችሁ። ፕሊስ አስጠንቁሉልኝ፣ ስሩልኝ። ጠንቋይ እካክ ጠንቋይ እኔን መጥቶ ይጠንቁል እስቲ አስጠንቁሉ ይሉ። በእግዚአብሔር ያለ ሰው እግዚአብሔር የሚያምን ቤተ ክርስቲያን የሚሄድ ጠንቋይ እንዴት አጠገቡ ሊደርስ ይችላል? ምን ሊሰራበት ይችላል? ምን ቤተ ክርስቲያን እየሄደ ጠንቋይን የሚፈራ በቃ እምነት የለው፣ እብድ ናት ይቺ ሶሊያና የምትባል እካክ። ለዚህ ነው ግን እዚህ ጋር ሀቢባን አለማድነቅ አይቻልም። ሀቢባ ቃሏን ጠብቃለች። ቃሏን ጠብቃ ምንድን ነው ያደረገችው? ቃሏን ጠብቃ ይኸው ቃሏን የማንንም ክሬዲት አትውሰዱ አደራ። ምንም ነገር ይሁን ሀቢባ ቃሏን ጠብቃ መጣች። ይኸው ቻፒ የሚባል ወንድማችን መተት አሰርቶብናል። በሱ መተት ምክንያት ህይወታችን ተበላሽቷል ብለው ኤደንና እህቷ እንዲሁም ሶሊያና ከሰውት ነበረ። 21,000 ህዝብ ባለበት ዱባይ አለሌዎች የከሰሱት ዘብር ገብርኤል ሄዶ እንዲምልላቸው እንደሚፈልጉ ዘብር ገብርኤል ሄዶ ኢትዮጵያ ድረስ ከማለ መጥተው ይቅርታ
ይቅርታ እንደሚጠይቁት በህዝብ ፊት እኔም ቪዲዮ ሰርቼ ስሙን እንደማጸዳለት ቃል ገብቻለሁ። እነሱም መጥተው ይቅርታ እንደሚጠይቁት ቃል ገብተው ነበረ። ከመጣ አሁን 3-4 ቀን ሆኖታል። እኔ ዋትሳፕ ላይ ኤደንን ደጋግሜ ከሰኞ ዕለት ጀምሮ ቮይስ ባደርግላት አንድ ራይት ብቻ ነው የሚሆነው። አይዶኖ ዋትሳፕ እንደልታ ይሁን አላውቅም። እና ይሄ ስክሪን ሪከርድ ደርሶሽ ኤደን ካልመጣሽ ላይቭ ላይ መተሽ ይቅርታ ካልጠየቅሽው እኔ ፎቶሽን ለጥፌ ቪዲዮ ለመስራት እና የቻፒን ድምፅ ስም ለማጥራት እገደዳለሁ። ምክንያቱም ቃል ገብተሽ ነበር 21,000 ህዝብ ባለበት ሄዶ ዘብር ገብርኤል ከማለልኝ ይሄ ነው እንግዲህ ዘብር ገብርኤል ሄዶ ከማለልኝ ነው ሌላ ታንክ ዩ እና እንደዚህ ናቸው። ኢትዮጵያ ድረስ ሄዶ ዘብር ጠንቋይ የነገራት ዘብር ገብርኤል ሄደ ማል ተብለዋል። የእሷ ጠንቋይ ነው። እነዚያውን ጠንቋይ ነው የሚያመልኩት። ከጠንቋይ ጋር ነው ጀለስነታቸው። ዘብር ገብርኤል ሄደ ከማልክልኝ አይሰራም፣ በቃ አንተ አላረግከውም ተብሎ ኢትዮጵያ ድረስ ቻፕ የሚባል ወንድማቸው ኢትዮጵያ ድረስ ሄደ። ጠንቋያም እካክ እኔ ጠንቋይሽን ነበር ምገርፍልሽ። ጠንቋይሽን ነበር መለበልብልሽ ዱቄታ። ሌላው ትላንት ማሰምቻለሁ። የእኔንም በዛው ሪከርድ አድርጉት። ምን እንዳለች ምን እንደተባልኩኝ ስሙልኝ። ዮኒ ማኛ አድራሻ ይላከልኝ። ምን ተብሎ ነው? ገንዘብ አልሰጥም በአድራሻው ገንዘብ ላኪ። በአድራሻ ነው እንደ ገንዘብ የሚላከው? አድራሻ በገንዘብ ነው የሚላከው ወይስ በምንድን ነው? በአድራሻ ነው ገንዘብ የሚላከው? አይመስለኝም። እኔ ሰገጤዎች ካልሆኑ በስተቀር በአድራሻ ገንዘብ አይላክም። ግን ምን ያህል ውሸታም ቀጣፊ እንደሆኑ የምታውቀው በአድራሻ እንኳን አይላክም። የኔን ደግሞ ልዘግባችሁ እግዚአብሔር በሚያውቀው። መጀመሪያ የተባልኩትን ስሙ። እኔ የተባልኩትን ላሰማችሁ። ይቺ ከክ ያለችው የኔን ላሰማችሁ መጀመሪያ። ይኸውልህ ካሳረኛ ወንድሜ ማለት ነው። ዮኒ ማኛ ምን እንዳለኝ ታውቃለህ? ብር አምጪና ስምሽን ማስተካክላለሁ። አንቺን እኮ ከድሮም ጀምሮ አቅሻለሁኝ። ያው እዚህ ጋር ያለውን ነገር ታውቂያለሽ ምናምን አላለም። ግን ያው እኔ ለእግዚአብሔር ትቼዋለሁ። ሁሉም በቅርቡ የእጁን ያገኛል። ግን በዚህ አጋጣሚ አንተን ማመሰግን እውነት ነው የምልህ። እኔ እንጃ። እኔ ለማንኛውም በኋላ ቪዲዮ ስደውል ነገር ካለ ጓያው ተበልተሻል። ዘንድሮ ተበለሽ። የዚህ ንከክ ተውት፣ አያስፈልግም። ምክንያቱም መሀይምን ስለማልሰማ ዋናው እኔ ጉዳይ ከዚህ ጋር። ምክንያቱም ፊቱን ከማያሳይ ሰው ጋር ያላወራ ሰው ወደ እኔ ጋር ትመጣላችሁ። መረጃ ከመረጃ ከሚይዝ ሰው ጋር ባትሳፈጡ ደስ ይለኛል። ለጤናችሁም ጥሩ አይደለም። ለመጣም ለአንተም ለስትክም አድርጌ ልካለሁኝ እና ችግር የለውም። ዩአርማይ ቤስቲያኔ እንደ ላይክ ብራዘር እንደ ጓደኛ ምንም አይነት ነገር ችግር የለውም። ማለት ያው ቪዲዮን አይተኸዋል ብዬ አስባለሁ። ማለት ነገር ከሰው ፈልጌ አይደለም። እሺ ያው ጀስት ለመልካምነት ለራስ ነው እና ችግር የለውም። ምንም ዋት ይበላል። ስሙ ምን እንደምን በጣም አመሰግናለሁ። አይ እኔ በሌላ ምናምን አስቤ አይደለም። እናቱ አታስቢ። በተንኮል በምን አስቤው ሳይሆን የሆነ ሰው ፐርፊውም ሰርቼለታለሁ ካየሽ እኔ ፔጅ ላይ ከእሱ ጋር እንዳይጋጭብኝ ብዬ ነው። ለዛ ነው እናቱ። ይወስ በጣም ነው የማመሰግነው። እልክልሻለሁ። ክበሪልኝ ሰውልዬ። አንተ ትበልጥብኛለህ። ከምንም እንዳያሳስብህ ችግር የለውም። እሺ አሜሪካ ምናምን ዛሬ የሚመጡ ኦርደሮች ስላሉ አሜሪካ የሚመጡ ኦርደሮች ችግር የለም። ግን እንደ ወንድምነት በግል አስተያየት በዋትሳፕ ላክልኝ። እንደወደድከውና ጥሩ እንደሆነ ማስተካከል ያለብኝ ነገር ካለ ምናምን ያው ሚስትህንም ጠይቀሃል፣ ሚጣንም ጠይቀሃል። ለራሴን በግሌ ንገረኝ። እሺ ይሄ ነው። ሚስትንም ጠይቀ ሚጣንም ጠይቀ እንደወደድከው እንደወደዳችሁ ንገሩኝ የተባለ